ሰላም እህት፣ እኔ ሙሽዬ ጋር ሄጄ ነበረ። ሙሽዬ በጣም ተናዳለች። ለምን እንደተናደደች ታውቂያለሽ? እቺ አሁን ብሩኬን ብላ የምትመጣ ሴት መርዝ ናት። የልጅነት ጓደኛው ነበረች። በድህነቱ ምክንያት ትታው ሄዳለች። አሁን ሲለወጥ ጠብቃ መታ ልትበጠብጥ። ይሄ ደግሞ ልትበጠብጥ የተነሳችበት አነሳሷ ምንድን ነው? ምክንያቱ ብሩኬ አሁን ተቀይሯል። ለሀይሚ ሽማግሌ ሊልክ ሽማግሌ ተሰናድቷል። እሙሽዬ በጣም ደስታ ላይ ነች የልጇን አለም ለማየት። እቺ ግን ሴጣን መታ ልትበጠብጥ እያደረገች ነው። ስለዚህ የድሮ ፎቶዎቹን እያመጣች የድሮ ቪዲዮ እያመጣች የምትፖስተው ህይወቱን ለመበጥበጥ ስለሆነ እባካችሁን ምንም አይነት የእሷ የምትፖስተውን ሼርም ሆነ ፖስትም ሆነ አታድርጉ እባካችሁን። በዚህ ብሩኬን ተባበሩት። እኛም ሙሽዬን እናውቃታለን፣ እንዴት ዋጋ ከፍላ ለብሩኬ ለልጆቿ እንዴት ዋጋ እንደከፈለች እኛ እናውቃለን። ስለዚህ እባካችሁ ፕሊስ እቺ ሴጣን የምታመጣውን ነገር ምንም አይነት ነገር ለመፖሰት አትሞክሩ። እና ሙሽዬ ጋኔ ጠዋት ሄጄ ነበረ። ያው እቺ ሴጣን ብትጥርም አይሳካላትም። ሙሽዬ ሽማግሌዎችን እየሰበሰበች ነው። ሙሽዬ ምን አይነት ዋጋ እንደከፈለች እናውቃለን። ካለበት አሁን ለፍታ በእንት ነገር የማይሰሩ ስራዎችን ሰርታለን እዚህ መድረስ የሙሽዬ ልፋት አለበት። አሁን ለፍታ ደስታዋ ላይ ስትደርስ ደስታዋን ለመውሰድ እቺ ደፋ ቀና እያለች ነው። ስለዚህ ምንም አይነት ነገር የእሷን ነገር እሷ ስለ ብሩኬና ስለ ራሷ የምታመጣውን ፎቶም ሆነ እንዳትፖስቱ ፕሊስ ፕሊስ። ሀይሚ ጋር ሽማግሌ ሊልክ ነው። አለሙን እናያለን። እንደ ቤተሰብ ደስተኞች ነን። አይሳካላትም እሱ የኛን ደስታ ለመስረቅ ማለት ነው። ስለዚህ እባካችሁን ምንም አይነት ነገር እንዳትፖስቱ። ከእሷ የሚፖሰተውን ምንም አይነት ነገር ሼር አታድርጉ። ብሩኬ አሁን በቅርቡ ሽማግሌ ይልካል፣ ተዘጋጅቷል። ሙሽዬም በጣም ደስተኛ ነች። ትንሽ አሁን ከፍቷታለች ባደረገችው ነገር ግን አይሳካም። ሙሽዬ ልፋቷን ዋጋ ትበላለች። ቤተሰቡ በጣም ያሳዝናል። ባይዘዌ በዚህ አጋጣሚ እውነቱን የምነግራችሁ ነገር ያው ሽማግሌ ሊላክ እንደነበረ ሁላችሁም ታውቃላችሁ አይደለ? ነገር ግን አሁን ያለው ነገር እያለ የሴት ቤተሰቦች ደስተኛ ላይሆኑ ስለሚችሉ ነገሩ እስኪስተካከል ድረስ እንግዲህ እቺ ተንኮለኛ የሆነች ሴት ከየት እንደመጣች ሳይታወቅ ቪዲዮዎችን ፌስቡክ ላይ ምናምን እየለቀቀች ነው። ራሷ ናት ደግሞ የምትለቀው። ራሷ ናት የቆየ ቪዲዮዎችን ምናምን እየለቀቀች ቫይራል እንዲወጣ እያደረገች ያለችው። ከፌስቡክ ወደ ቲክቶክ እያመጣች የምትለቀው ራሷ ናት። ሰው ደግሞ እየተቀባበለ ነው። ይሄ ደግሞ ምንድን ነው? የሀይሚን ሞራል ለመንካት ነው። ሀይሚን እንድትበሳጭ፣ ሀይሚን እንድትናደድ። ሀይሚ ከዚህ በፊት እሱ በቃ እንደዚህ ይሄ ቡርኬ እኮ ጋይስ አንድ እውነት እንነጋገር ዛሬ በእናታችሁ። ይህን ቪዲዮ ሳሰሙ እንዳትወጡ። ይህን እውነት ብቻ ልንገራችሁ። ቡርኬ እኮ በተደጋጋሚ እኮ አዎ ያለፈ ህይወት አለኝ እኮ ብሎ ተናግሯል። ቡርኬ እኮ ዋሽቶ አያውቅም። ቡርኬ እኮ ከሀይሚ ተደብቆ ያደረገው ነገር እኮ የለም አይደል እንዴ? ቡርኬ እኮ አይ እኔ ከሌላ ሴት ጋር ምንም ግንኙነት የለኝም አላለም እኮ። ገና አሁን አንቺ የመጀመሪያ አይነሽ እኮ አላለም። ይሄ ያለፈ ታሪኬ ነው ብሏል። ይሄ ደግሞ ያለው ደግሞ ሀይሚን ስለሚያከብራት፣ ሀይሚ በአይምሮን በምንም እንዳትጎዳ ስለሚፈልግ ነው። ሀይሚን ባያከብራት፣ ሀይሚን ለሀይሚ ጥሩ ቦታ ባይኖረው፣ ሀይሚ ምንም አታመጣም የራሷ ጉዳይ ምናምን ብሎ ቢያስብ ኖሮ ጋይስ አስባችሁታል? እንትን አይልም እኮ አይነግራትም ነበረ። ሌላ ሪሌሽንሽፕ እንዳለው ምናምን አይነግራትም ነበረ። ገባችሁ? የቆየ ሪሌሽን እንዳለው ማለት ነው። ይሄ ደግሞ ያለፈ ታሪኩ ነው። ሶ ልጅቷ ናት በጣም ብዙ ቪዲዮዎች፣ በጣም ብዙ ፎቶዎች እየለቀቀች ያለችው ልጅቷ ናት። ይሄን ደግሞ ስታደርግ ደግሞ እናንተ እየተቀባበላችሁ ለምንድን ነው የምታባዙት? ለምንድን ነው በደንብ እንዲታይ የምታደርጉት? እና ሀይሚ ደግሞ ብልጡኝ፣ በጣም ብልጡኝ። በቃ እየነገረሽ ነው፣ ተረጅኝ እያለሽ ነው። ተረጂው በቃ። በዛ ላይ ደግሞ ስልክ አታነሽም ሀይሚ። ለምንድን ነው የማታነሺው? ለነ መለኛው ምናምን የማታነሺው ለምንድን ነው? ለምንድን ነው ለነ መለኛው ምናምን ስልክ ሲደውሉልሽ የማታነሺው ለምንድን ነው? ሊያናግሩሽ እየፈለጉ ነው አይደል? መለኛው ዩቱብ የለውም እንጂ ሳሚ የሚባል የአክስቱ ልጅ ራሱ የቡርኬ አክስት ልጅ ሳሚ እየደወለልሽ ነው። ስልክ አታነሽም። ስለዚህ አንሺ ስልክ፣ ተነጋገሪ በጠረጴዛ ዙሪያ በቤተሰብ ፊት። ቡርኬም ያሰበውን ነገር ለሁለታችንም ደስታ ነው ያለው። ያሰበውን ነገር እንዲሳካለት አድርጊ። በቃ አንቺ እሱ እኮ አንቺን ለማስደሰት እኮ ነው ከአዲስ አበባ ወደ ቡታጀራ የመጣው አይደል? ሽማግሌ ለመላክ ነው። ይህን ደግሞ አንቺ ባታቂም እኛ እናውቃለን፣ መረጃ ደርሶናል ያለውን ነገር። ይሄ ነገር እንዲቋጭ ከቡርኬ ጋር ተነጋገሪ። ሌላ ሰው አታስገቢ በመሀላችሁ። ገባሽ?
ስለዚህ ሀይሚ ብልጥ መሆን አለብሽ። ኦኬ ብልጡኝ። ሌላው ደግሞ ሌሎቻችሁ ቪዲዮን እያመጣችሁ ላይክ እያረጋችሁ ምናምን እያቀናበራችሁ የምትለቁ አትልቀቁ። እሷ እኮ እውቅና ለማግኘት እኮ ነው፣ የእሱ ፍቅረኛ እንደነበረች ለማሳየት ነው ይህንን የምታደርገው። እያንዳንዱ ዛሬ ራሱ 3 ፎቶ ነው የፖስተችው ልጅቷ። 3 ፎቶ ፖስታለች ከቡርኬ ጋር ሆና ማለት ነው። 3 ፎቶ ዛሬ ከጠዋቱ ጀምሮ ማለት ነው። ቡርኬ የእሷ እንደነበረ ለማሳየት ነው። ስለዚህ እኛ ደግሞ ይህንን ነገር አንቀበልም። አስፈላጊ ከሆነ ደግሞ በደንብ አድርገን እንረግጣታለን። አንድ ደግሞ የሆነች ዩቱበር አለች። ለምንድን ነው ሀይሚን የምትሰድቢያት? ሁሌ ነው ሀይሚን የምትሰድቢው፣ ሀይሚን የምትረግጪው ለምንድን ነው? እባክሽን ከእንደዚህ አይነት ተግባርሽ ብትመለሽ መልካም ነው። ኦኬ እኔ በጣም ብዙ የሚያናድድ ነገር አለ ጋይስ። እና ቡርኬ የደበቀው ነገር የለም፣ እውነቱን ተናግሯል። ግልጸኛ ነው። ለሀይሚ ለየት ያለ ፍቅር አለው። መቼም አይለያዩም። ሀይሚ ግን ከጎኑ ሆነች ሰፖርት ልታደርጊው ይገባል። ቡርኬን ከጎኑ ልትሆኝ ይገባል። በቃ ሲጀምር ቡርኬ እኮ ትላንት ተናግሯል። እኔ የምወደው አንቺን ነው፣ የማፈቅረው አንቺን ነው፣ ያ ያለፈ ታሪኬ ነው፣ ከአንቺ ጋር ነው መቀጠል የምፈልገው ብሎ እኮ ግልጹን እኮ ተናግሯል። ስለዚህ ሀይሚ ይህንን ነገር ለምንድን ነው አምነሽ መቀበል የማትፈልጊው? ልጅቷ በእናንተ ላይ ልትቀልድ ነው የመጣችሁ፣ በህይወትሽ ላይ ልትቀልድ። ከተመቻት ቡርኬን ይዛ ለመሄድ ካልተመቻት ደግሞ እሷ ትታ ሄደችውን ህይወት ቡርኬን ህይወቱ እንዲበላሽ ለማድረግ ነው። የቡርኬ ህይወት ቢበላሽ አንቺ ራሱ እርግጠኛ ነኝ ደስተኛ አትሆኝም አይደል ሀይሚ? ስለዚህ አንቺ ቡርኬን አዳምጩ። ቡርኬን ማዳመጥ ያልፈለግሽው ለምንድን ነው? ከቡርኬ ጋር መነጋገር ችግሩን ለመፍታት የማትሞክሪው ለምንድን ነው? ፎር ዋት ሪዝን? ለምንድን ነው? ችግሩ ምንድን ነው? ስለዚህ አንድ ጠረጴዛ ላይ ከቪዲዮ ጀርባ ሆናችሁ ሰው ሳታስገቡ እቺ ልጅ ሳታመጡ ተነጋገሩ። እቺ ልጅ ድጋሚ ይዛችሁብን እንዳትመጡ። እኛም ፈልጋት ምቺ ልጅ። ምክንያቱም ልጅቷ በጣም አደገኛና ሴረኛ ልጅ መሆኗን የምታውቁት ዛሬ ብቻ 3 ቪዲዮ ፎቶ ለቃለች ከቡርኬ ጋር የተለያየ ሆነ አብራ የተነሳቻቸው። ሰው በሆነ አጋጣሚ ተገናኝቶን ፎቶ ከተነሳ ፍቅረኛዬ ነው በሆነ ነገር ብቻ ፋይል። ይሄ እኮ ያለፈ ታሪክ ነው እንዴ! እኛ ያለፈ ስንት ታሪክ አለን። ያ ያለፈ ታሪክ አልፏል። ዛሬ ሌላ ቀን ነው። ስለዚህ ሀይሚ ቡርኬ ላንቺ ለየት ያለ ቦታ አለው፣ እንደሚወድሽ ታውቂያለሽ። ፕሊዝ ተረጂው። በቃ ይሄ ነው። አንቺ ደስታሽ ሲቃረብ ሽማግሌ ሊልክልሽ ሲሆን እንዴት እንደዚህ አይነት ነገር ሲፈጠር እንዴት ቡርኬ ማዳመጥ ያቅትሻል? ሀይሚ አንቺ እኮ በጣም ጎበዝ አሉ ከምንላቸው ሴት ዩቱበሮች የተሻለ ስማርት ማይንድ አለሽ ብለን የምናስብ ሰዎች እኮ ነን። ስለዚህ ይህንን ቪዲዮ ቆርጣችሁም ቢሆን ቆራርጣችሁ እንደፈለጋችሁ አድርጋችሁ ለሀይሚ ያድርሱላት። ሀይሚ ደግሞ ቪዲዮን እንደምታይ አውቃለሁኝ። አመሰግናለሁ። ቪዲዮን አይታችሁ ላይ ክራስ ስለምታረጉልኝ ሀይሚና ቡራ ከልብ ነው ማመሰግናችሁ። ዋይዘዌ ክሮም ውስጥ ገብቼ አያለሁኝ ቪዲዮ ማን ላይክ እንዳደረገና በጣም ነው ማመሰግናችሁ። ይመቻችሁ። ወዳችኋለሁኝ። በቃ ግን ተስማምታችሁ በአንድ ጠረጴዛ እንደምትመጡ አልጠራጠርም። እና ሌሎቻችሁ ደግሞ የልጅቷን ፎቶ እባካችሁ እንትን አትበሉ፣ አታባዙላት፣ በየቦታው አትበትኑላት። በቃ ይሄ ነው ልል የምችለው። ለዚህ ቤት አዲስ የሆናችሁ እህቶች ካላችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ ጋይስ። ባይ ባይ።